ደብዳቤውን ስከፍተው በጣም ነው ያዘንኩት። ስራው አልተፈቀደልህም ይላል። የሚከፈለኝ ብር ባይነገራችን ላይ በጣም ትንሽ ብር ነበረ። ዝቅተኛ መነሻው በሚባለው ነው የቀጠሩኝ። ለኔ ምንም ችግር አልነበረውም። አንደኛ የዛ ሀገር ልምድ የለኝም። ቋንቋዬም በጣም ጎበዝ የሚባል አልነበረም በወቅቱ። አንተ ነህ እርግጠኛ ነህ ስራ ትለቃለህ አሉኝ። አዎ እለቃለሁ። ምንም አላሉኝም። ፈረሙ፣ ማህተብ አድርገው መልቀቂያውን ሰጡኝ ማለት ነው። ያው አሁን በራሴ ነው የለቀቅከው? አዎ በራሴ ነው የለቀቅኩት። ለምንድን ነው የለቀቅከው? የተሻለ ስራ አግኝቼ። ስለዚህ አይፈቀድልህም አለች። ሰላም ጤና ይስጥልኝ ክቡራት ወንድሞቼ እናቶቼ፣ በዓለም ዙሪያ ያላችሁ በሙሉ ባላችሁበት ሰላምታ ይድረሳችሁ። ሼፍ አንተነህ ድፋባቸው እባላለሁኝ። ከዚህ ቀደም በተለያየ ፕሮግራም ከእናንተ ጋር ታውቂያለሁ። በቴሌቪዥን በዳኝነት፣ በመጽሐፌ ደግሞ በደራሲነት፣ በኪችን ውስጥ ደግሞ በሼፍነት ከብዙዎቻችሁ ጋር ተገናኝቻለሁ። ዛሬ እንግዲህ ወደ እናንተ ላቀርብ ያሰብኩት በስራ ቦታችን ላይ በብዙ ጊዜ በችኮላ የምንወስዳቸው ውሳኔዎች፣ በተለይ ስራ ከመልቀቅ ጋር ተያያዘ የምንከፍላቸው ዋጋዎችን ሚዛናዊ ማድረግ እንችላለን የሚል ነው ሀሳብ የማቀርብላችሁ። ይህን ደግሞ የራሴን ተሞክሮ ነው ወደ እናንተ የማቀርበው። እንግዲህ ምንድነው ዛሬ ወደ እናንተ ላቀርብበት የሞከርኩት ምክንያት ምንድነው? እኔ የእንቅፋት የመታኝን ነገር ግን ሌሎችን እንዳያደናቅፍ ይረዳል በሚል ነው። ታሪኩን ባጭሩ ሳደርገው ምንድነው ይሄንን ያስተምራለኩት ፓርት እዚህ ጀርመን ሀገር ከመጣሁ በኋላ 2 ዓመት የተለያየ ውጣ ውረዶች አሳልፌ ከነዚህ ውጣ ውረዶች በኋላ ስራ መፈለግ አለብኝ፣ ራሴን መቻል አለብኝ፣ ራሴን መደጎም አለብኝ፣ ቤተሰቤን መርዳት አለብኝ የሚል አቋም ሲደርስ እንግዲህ በጊዜው የስራ ፍቃድ አልተፈቀደም። በመከራ ነው ስራ ያገኘሁት። ፈልጌ አንድ ሬስቶራንት ላይ ስራ አገኘሁኝ እና እዚህ ያገኘሁት የስራ ቦታ አለቃዋን አስጠርቼ እንደዚህ ነኝ፣ ሼፍ ነኝ፣ ሀገሬ ላይ እንደዚህ ሰርቻለሁ፣ ዶክመንቶች የኢትዮጵያ ናቸው፣ ዶክመንቶችን የሰራባቸው ማስረጃዎችን በሙሉ ሰጠኋቸውና ስራውን ሰጡኝ። ወይም ደግሞ ከኪችን ባልደረቦች ጋር አስተዋወቁኝ፣ ይዘውኝ ገቡ። ያው የስራ ውል አድርጌ የስራ ውል አደረግኩ ማለት ስራ ጀመርኩ ማለት አይደለም። ምክንያቱም በጀርመን ሀገር ወይም ደግሞ በዚህ የስደተኛ ጉዳዩ ያላለቀ ሰው ወዲያውኑ የስራ እድል ወይም የስራ ፈቃድ አይሰጠውም። ከዚህም የተነሳ እንግዲህ እኔ ይህንን የሰጡኝ የስራ ውል ይዤ አውስሌንደር ቢሆርደ ይባላል በጀርመንኛ፣ ወይም በውጭ ጉዳይ ሚኒስቴር ውጭ ጉዳይ ቢሮ እንደምንለው እኛ፣ እዛ ሄድ ነው የስራ ፈቃዱ የሚሰጠው። እና ውሉን ከሰጠኋቸው በኋላ እንግዲህ ውጤቱን ከ2 እና ከ3 ሳምንት በኋላ ጠብቅ የሚል ነገር ሰጡኝ። እኔም ደግሞ ይህንን 2 እና 3 ሳምንት በትዕግስት ብቻ አይደለም በጣም በጉጉት በጣም መጠበቅ ጀመርኩኝ። ምክንያቱም ለእኔ በጣም አስፈላጊ ነው ይሄ ስራ የሚቀይረው ብዙ ነገር ነው ለእኔ። በራሴን ከመደጎም ባለፈ የምኖረው የአንዳንድ ቤት የራሴ የግል ቤት ተከራይቼ መኖር ፈልግ ነበረ። ለዚህ ደግሞ ፈቃድ ያስፈልጋል፣ የቋሚ ስራ ያስፈልጋል፣ ገቢ ያስፈልጋል። ለሱ ይረዳኛል፣ ለዶክመንቴ ለሁሉ ነገር ስለሚረዳኝ ይሄን ስራ ወጥሮ መስራት ለኔ ኢምፖርታንት ነው፣ ወይም አስፈላጊ ነገር ነበር። ሁለተኛ ደግሞ ልምድ፣ በቃ የጀርመን ሀገር ውስጥ ስራ ጀመርኩኝ የሚለውን ነገርም ኤክስፒሪየንስ ማድረግ ፈልጌያለሁ። ስለዚህ ጓጉቻለሁ እና ይሄንን 2 ሳምንት 3 ሳምንት በትዕግስት ጠብቄ በ3ኛው ሳምንት ደብዳቤው መጣ። ጠዋት ላይ መጣ። ደብዳቤውን ስከፍተው በጣም ነው ያዘንኩት። ደብዳቤው ላይ ስራው አልተፈቀደልህም ይላል። ያልተፈቀደልኝ ምክንያት ደግሞ ጉዳይ አላለቀም እንዴ ይልና ያው አልተፈቀደም። ለቀጣሪ ድርጅት ለመቤቷ ለቀጣሪኝ ሴትዮ ሄጄ አልተፈቀደልኝም ብዬ ነገርኳቸው እና እሳቸው ደግሞ ሄደው ለምንድን ያልተፈቀደልህ እስኪ ሄደን እንጠይቃለን አብረን ችግሩን አሉኝ። አብረን እዚህ ውጭ ጉዳይ ወይም አውስሌንደር ቢሆርደ የሚባለው ቦታ ላይ ሄደንና ጠየቅናቸው። እሳቸውን ገቡና ተከራከሩ። ለምንድን ነው እንደዚህ ነው የምትሉት? ህጋችሁ እንዲህ ይላል፣ ለምን መፈቀድ አለበት አሉ። አይ ለምንድን ነው እዚህ ጋር የማትፈቅጂው? ለጀርመናዊ ስራውን የማትሰጪው? ብዙ ጀርመናዊ ስራውን አጥተው ቁጭ ብለዋል ምናምን አይነት ነገር አለች። እሱ አፍሪካዊ ነው እንደዚህ አለች ብለው አስረዱልኝ። በዛም ምክንያት ስራው ተፈቀደልኝና መታወቂያ ላይ የስራ ፈቃዱ የድርጅቱ ስም ተጽፎበት የ6 ወር የቪዛ ወይም ደግሞ መታወቂያው ተራዝሞልኝ ተሰጠኝ ማለት ነው። ስለዚህ ቋሚ ስራዬን ጀመርኩኝ። በጣም ደስ አለኝ። የራሴን ያገኘሁት መሰለኝ። ስራው ላይ ደግሞ አክቲቭ ሆንኩኝ፣ ተወደድኩኝ። አንተነህ መባል ጀመረ። እኔም በጣም በትጋት ስጀምር አንዳንድ ሀበሾች ጋር ስገናኝ በቃ አንተ ጎበዝ ነህ፣ ስራ እየሰራህ ነው፣ ለምንድን ነው ኢንተርናሽናል ሆቴል የማትሰራው? እዚህ እኮ በጣም ብዙ ነው የሚከፈለው ኢንተርናሽናል ለሚሰሩ ሰዎች፣ ኮህ ቤሩፍ ላይ የሚሰሩ ሰዎች ምናምን ተባልኩ። ሳይሆን ለምን ጎበዝ ነኝ፣ ለምንድን ነው በጣም የሚከፈለኝ ብር ባይነገራችን ላይ በጣም ትንሽ ብር ነበረ። ማለት ዝቅተኛ መነሻው በሚባለው ነው የቀጠሩኝ። ለኔ ምንም ችግር አልነበረውም። አንደኛ የዛ ሀገር ልምድ የለኝም። ቋንቋዬም በጣም ጎበዝ የሚባል አልነበረም በወቅቱ። ስለዚህ
ቀላል እድል አልነበረም ይህንን የምግብ ዝግጅት በሙያዬ የስራ እድሉ ማግኘቴ ማለት ነው። ከዛ በኋላ ግን ስጎብዝ ወይም ሰዎችን ሳነጋግር እኔ ጥጋብ አይነት ነገር ተሰማኝ ማለት ነው። መቀየር አለብኝ፣ በቃ የሆነ ሙሉ ሰው እንደሆንኩኝ አሰብኩ። እንዳልኩትም ፈልጌ አንድ ስራ አገኘሁኝ። በአንድ ሬስቶራንት የተሻለ ክፍያ አግኝቼ እዛ ሙከራ ስራ አረኩኝ፣ ወደዱኝ። እነሱ ደግሞ በተሻለ ደሞዝ ቀጠሩኝና ውል ሰጡኝ ማለት ነው። እነሱ ውል ሲሰጡኝ ወደዚህኛው መስሪያ ቤት ሄጄ እንትን አደረኩኝ፣ መልቀቂያ አስገባው። መልቀቂያ ሳስገባ እኚህ የቀጠሩኝ ሴትዮ አንተ ነህ እርግጠኛ ነህ ስራ ትለቃለህ አሉኝ። አዎ እለቃለሁ። ምንም አላሉኝም። ፈረሙ፣ ማህተብ አድርገው መልቀቂያውን ሰጡኝ ማለት ነው። ያው አንድ ወር ግን እሷ ቆይቼ ወደዛኛው ጋር ለመሄድ እንደገና ምን ማድረግ አለብኝ? የስራ ፍቃዱን ማስፈቀድ አለብኝ፣ የዛኛው የአዲሱን ማለት ነው። ስለዚህ ሳስገባ ሲሄድ አንዲት ኦፊሰር ሴት ነው የገጠመችኝና ስራውን በራስህ ነው የለቀቅከው? አዎ በራሴ ነው የለቀቅኩት። ለምንድን ነው የለቀቅከው? የተሻለ ስራ አግኝቼ። ስለዚህ አይፈቀድልህም አለች። ምክንያቱም ጉዳይህ አላለቀም፣ ያኝ የተፈቀደልህም እድል የተሰጠህ እድሉን መጠቀም አልቻልክም። ስለዚህ የአንተ ጉዳይ ወይም ደግሞ የስደተኛ ጉዳይ እስኪያልቅ ድረስ ስራ አይፈቀድልህም አለችኝ። ደብዳቤ መለሰችልኝ። መታወቂያ ላይ ደስ የማይል ነገር ተጻፈበት። እንደገና የስራ ፍቃዱ ተነሳ፣ ስራ አልተፈቀደለትም የሚል እንደገና ተለጠፈበት። የ6 ወር ተራዝሞበት ተሰጠኝ ማለት ነው። እንደገና ቁጭ አልኩኝ። በዛ ምክንያት እንግዲህ ብዙ ነገሮች አጥቻለሁ። ካጣችሁ ነገሮች አንዱ ቤት አስፈቅጄ ነበር። ያስፈቀድኩት ቤት ምንድን ነው? ቤት እንደከራይ ደብዳቤ አስገብቼ ስለነበር ለሚፈቅደው ድርጅት እና ጠብቅ የሚል ነበር የሰጡኝ። ግን ስራውን ከለቀኩኝ ከ2 ሳምንት በኋላ ሌላ ፖስታ መጣ እኔ ጋር። የመጣው ፖስታ ምንድነው? እሱም አልተፈቀደልህም ቤቱ ነው የሚለው። ምክንያቱም ስራህን ለቀሃል፣ ስራ ቦታ ደውለን ነበረ፣ ያው እንደለቀክ ነግረውናል። በዚህ ምክንያት መክፈል ስለማትችል አይፈቀደልህም የሚል ነገር ተሰጠኝ ማለት ነው። እና ምንድነው አሁን ዛሬ ላስተላልፍ የፈለኩት ነገር በህይወታችን ላይ አንዳንድ ጊዜ ቸኩለን የምንለቀው ነገር የሆነች ጥቃቅን ጥቅማ ጥቅሞችን አይተን የሆነ የሰዎች ምክር መክረን፣ አንዳንድ ሰዎች ደግሞ እንደዚሁ ቤተሰብ ውስጥ እንደዚህ ሆንኩኝ፣ ስራ ላይ አለቃዬ እንደዚህ አደረገኝ፣ በደልኩኝ፣ ደሞዝ ያነሰ፣ በጣም ተቸገርኩ ብለን ስንጨነቅና ተሳቀን ስንነግራቸው ቤተሰብ ይሳቀቃል እና ለምንድን ነው የምትጨነቀው ይላል። ለምንድን ነው የምትጨነቀው? ለምን ስራው አትተውም? አትሞትም እኮ እኛ እንደዚህ ለምን ጥንቅር አይልም ምናምን አይነት ምክር ይመክራሉ እናቶችና እንግዲህ እህቶች፣ ወንድሞች፣ ሚስቶች። እንደ ለምን እንትን አይልም? በቃ ተወውና ቤት ተቀመጥ፣ ስራ ትፈልጋለህ፣ ሌላ ስራ ይፈልጋል፣ እንፈልጋለን ደግሞ ማም ይላሉ። ሁሉም ይረባረባል። አንተም ወይም አንቺም ሄዳችሁ ስራውን ከኋላ ላይ ሃይ ስለተባላችሁ ኢሚዲየትሊ ስራውን መልቀቅ ወይም ደግሞ አላስፈላጊ ግጭት ውስጥ መግባት። ከዛ በኋላ ግን ስራውን ተታችሁት ወደ ቤት ስትመለሱ ግን የሚገጥማችሁ ከባድ ነገር ነው። ፋይናንሻል የገንዘብ ችግር ሲገጥማችሁ የሚያበድራችሁ ሰው አታገኙም። ዝቅታ፣ እንደገና ሌላ በጣም ስትረስ ይፈጥርባችኋል። ስራ እንደምትፈልጉት ታገኙ ትችላላችሁ። በተማራችሁበት ስራ ታጣላችሁ። ስለዚህ ያችን ጊዜ ለመውጣት የማትፈልጉት ስራ ውስጥ የማትፈልጉት ሁኔታ ውስጥ የመግባትና የህይወታችሁ አቅጣጫ መስመር የሚቀይርበት ሁኔታ ሊፈጠር ይችላል እና አንዳንድ ጊዜ በጣም ትልልቅ ቦታ ላይ የደረሱ ሰዎች ታች ላይ የሚከፍሉት ዋጋ አለ። አንዳንዴ ሰምቶ ባልሰማ አይቶ ባላይ የሚታለፍ ነገር አለ። ጊዜ የሚባል አለ። ትክክለኛውን ሰዓት የምንለቅበትን ሰዓት መጠበቅ። አንዳንድ ቦታ የምንማረው ነገሮች አሉ። ያን አግኝተናል ወይ የሚሉት ነገሮችን ከወሰንን በኋላ ከግራ ከቀኝ ቤተሰቤ፣ ልጆቼ፣ የቤት ክራይ የሚለውን ነገር ካየን ከወሰንን በኋላ ስራ ብንለቅና የተሻለ ነገር ብንፈጠር ምንም ችግር የለውም። ግን ጊዜውን ያልጠበቀ ውሳኔዎች እንዳንወስን መጠንቀቅ አለብን የሚል ነው ዛሬ የማስተላለፈው መልእክት። እንግዲህ ይህንና የመሳሰሉ ተከታታይ የህይወቴ ያሳለፍኳቸውን ተሞክሮችን በሙሉ ነው ማካፍላችሁ። በጣም ብዙ ናቸው። በየጊዜ እንደዚህ አይነት ቪዲዮዎች እንዲደርሷችሁ ይህንን ቪዲዮ ላይክ፣ ሰብስክራይብ ለሌሎች በመላክና በማጋራት የሚያየው ሰው እንዲበዛ እንድታደርጉልኝ ከልቤ ነው የምጠይቃችሁ። ስላዳመጣችሁኝ ከልቤ አመሰግናችኋለሁ። ሰላም ሁኑልኝ።